ወይኔ ጉዴ፣ ወይኔ ውበት፣ ወይኔ ውበት ታገቢኛለሽ ወይ ብሎ ተንበርክኮ አልጠየቃትም። ሄርሜላዬ ደግሞ እንዴት እንደተሽኮረመመች የኔ ውድ፣ የኔ ውድ እንዴት እንዳማረባት የምር የኔ እንቁ የኔ ቀበጦች እንዴት እንዳማረባቸው። አቤት ውበት፣ አቤት ውበት። እሷ ደግሞ በደስታ በፈገግታ እሺ ብላለች። እንግዲህ እሺ ብላ ተቀብላለች። ጋይስ ዛሬ ማታ ማንም እንዳይቀር ብሏቸዋል። እንግዲህ አብርሽ ግብዣ ጋብዟቸዋል ማለት ነው። ስለዚህ ማንም ሰው እንዳይቀር እሱ ቤት እንግዲህ ያው በዚህ መልኩ ታገቢኛለሽ ወይ የሚል ጥያቄ ጠይቋታል። ሄርሜላ ደግሞ እሺ ብላ ተቀብላለች። ስለዚህ ማንም ሰው እንዳይቀር እኔንም ደግሞ በላይክ በሰብስክራይብ አበረታቱኝ እንዳታልፉኝ ማለት ነው። ማመን ነው ያቃተኝ፣ ሄርሜላ ማመን ያቃታት ጋይስ። እንግዲህ የፈራችሁ ሰዎች እንዲሁም ደግሞ እኔ እንጃ ከምን እንደምጀምርላችሁም አላውቅም። እንግዲህ እየመረራችሁም ቢሆን ዋጡት፣ ምንም ማድረግ አይቻልም። እንግዲህ ሩታ ደግሞ በቃ እርምሽን አውጭ ማለት ነው። ምንም ልናረግሽ እኛ አንችልም። በቃ እንግዲህ ይኸው በዚህ መልኩ ብትን ብሎ መጠዋል ማለት ነው። ስለዚህ ዛሬ በጣም አሪፍ ጊዜ ያሳልፋሉ ብዬ ተስፋ አለኝ የኔ ውዶች፣ የኔ ምርጦች ማለት ነው። እንግዲህ ስኬታማ ለመሆን ያብቃችሁ። ጉዞ ወደፊት ነው የምንለው፣ ምክንያቱም እኛንም አቃጥለውናል። እንግዲህ በጎቹ እየተባሉ ነበረ። እንግዲህ የራሳችሁ በግ ሆናችሁ ትቀራላችሁ ማለት ነው። ስለዚህ በዚህ መልኩ በነገራችን ላይ ለዳግማ ትንሳኤ እንደተባለው እንግዲህ ዛሬ በዋዜማው ነው እንግዲህ ያደረጉት ማለት ነው። ግን እንደተነገረን እናውቃለን፣ እንደሰማንም ደግሞ እናውቃለን ማለት ነው። ስለዚህ በጾሙ ይሁን ሳይሆን በፍስኩ ይሁን ብለው ነው እስከዛሬ ድረስ ያቆዩት ማለት ነው ጋይስ ኦ